ሰላም ውድ የስፒክ ስማርት ዩቲዩብ ተከታታዮች እንዴት አላችሁ? ዛሬ ለጀማሪዎች የሚሆን ቪዲዮ ሰርቼላችኋለሁ። ይህን ቪዲዮ ተከታተሉ። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ደግሞ የደወል ምልክቱን በመጫን ይጀምሩ። ጀማሪ የቋንቋ ተማሪዎች እንግሊዝኛ መማር ፈልጋችሁ ከምን ልጀምር ብላችሁ ለምታስቡ ይዤላችሁ መጥቻለሁ። ተከታተሉ። ኦኬ ቋንቋ መናገር ፈልጋችሁ ወይም ደግሞ መልመድ ፈልጋችሁ ከምን ልጀምር ብላችሁ ለምትቸገሩ ሰዎች እነዚህ መሰረታዊ ሶስት ነገሮች ወይም ደግሞ ሶስቱ መሰረታዊ ነገሮችን ማወቅ አለባችሁ ማለት ነው። እነሱ ምንድናቸው? ቨርብ ብለን ቨርብ ላይ መጀመሪያ እንጀምርና ቨርብ ላይ ምን ምን አሉ? ሶስት መሰረታዊ ነገሮች አሉ። እነሱ ምንድናቸው? ቨርብ ቱ ቢ፣ ቨርብ ቱ ዱ እና ቨርብ ቱ ሃብ የሚሉ አሉ። መጀመሪያ እነዚህ ነገሮች ማወቅ አለባችሁ። አቴንሽን እነዚህ ላይ ሰጣችሁ መጻፍም ሊሆን ይችላል፣ መናገርም ሊሆን ይችላል፣ መማር ሊሆን ይችላል፣ መልመድ ሊሆን ይችላል። በእነዚህ መካከል ሁናችሁ ከምን ልጀምር ለምትሉ መጀመሪያ እነዚህ ነገሮች ማወቅ አለባችሁ ማለት ነው። ዘን we have here verb ስንል ቨርብን by the way verb one part of speech ነው። ለቋንቋ ከቋንቋ ውስጥ ከእንግሊዝኛ ቋንቋ ውስጥ one part of speech አንድ የቃል ክፍል ነው። ዘን verb ላይ ስንመጣ ደግሞ verb to be verb to do እና ቨርብ ቱ ሃብ የሚባሉ ሶስት መሰረታዊ ነገሮች አሉ። በምን ውስጥ? በቨርብ ውስጥ። ሶ ዋት ኢዝ ቨርብ ቱ ቢ፣ ዋት ኢዝ ቨርብ ቱ ዱ ኤንድ ዋት ኢዝ ቨርብ ቱ ሃብ የሚለውን ደግሞ አሁን በሰፊው አሳያችኋለሁ ማለት ነው። ዘንድ ቨርብ ብለን መጀመሪያ ቨርብን ካወቅን በኋላ ከዛ ደግሞ ቨርብ ቱ ቢ ምንድነው፣ ቨርብ ቱ ዱ እና ቨርብ ቱ ሃብ ብለን መጀመሪያ ክላሲፋይ ማድረግ አለብን ማለት ነው። ለመልመድ እንዳንቸገር፣ ለመማር እንዳንቸገር፣ ለመናገር ሊሆን ይችላል፣ ለመጻፍ ሊሆን ይችላል። እንዲሁም ሰዎች በሚናገሩበት ጊዜ ደግሞ በቀላሉ አንደርስታንድ ለማድረግ ሊቸግረን ይችላል። ሶ ፓርት ኦፍ ስፒች ላይ ደግሞ እነዚህን ከቨርብ ደግሞ እነዚህ ሶስት ቤዚክ ነገሮችን ካወቅን በቀላሉ መልመድ ወይም ደግሞ መማር እንችላለን ማለት ነው። ተከታተሉ። ቨርብ ቱ ቢ የምንለው ማንን ነው? እነማን ናቸው? ኢንግሊሽ ላንጉዌጅ ዋት አር ቨርብ ቱ ቢስ፣ ከቨርብ ውስጥ ዋት አር ቨርብ ቱ ቢስ፣ ቨርብ ቱ ቢ የምንላቸው እነማን ናቸው? ሂር ለጀማሪዎች እስከሆነ ድረስ ኢዝ፣ አም ኤንድ አር የሚሉ ቨርብስ ምንድን ናቸው? ቨርብ ቱ ቢስ፣ አንደር ቨርብ ቱ ቢ ክላሲፋይድ አንደር ቨርብ ቱ ቢ የመሆን ግሶች። አንድ ነገር የመሆን እኔ እንደዚህ ነኝ፣ እሱ እንደዛ ነው፣ እነሱ እንደዚህ ናቸው ብለን የምንናገርበት የቋንቋ ክፍል ምን ይባላል ማለት ነው? ቨርብ ቱ ቢ እንለዋለን። የመሆን ግሶች እነዚህ ምንድን ናቸው? የመሆን የሆነ ነገር እንደዚህ ነኝ ለማለት የመሆን ግሶች ናቸው። አንድ ነገር መሆናችንን ያንን ነገር የምንገልጽበት ነው ማለት ነው። ሶ ሂር ኢዝ አምና አር ናቸው። ዊ ሃቭ ትሪ ቨርብስ ኢን ቨርብ ቱ ቢ። አንደር ቨርብ ቱ ቢ ስንት አለ ማለት ነው? ሶስት አለን። ኢዝ አለ፣ አም አለ፣ አር አለ። ዘን they have different functions፣ የተለያየ ተግባር አላቸው። ኢዝ ለማን ነው? አም ለማን ነው? አር ወይም ደግሞ መቼ ነው የምንጠቀምባቸው የሚለውን ነው። ኢዝ ፎር የራሳቸው የሆነ ሳብጀክት አላቸው ማለት ነው። ለሳብጀክት ሺ እና ለሳብጀክት ሂ ኦር ለሳብጀክት ኢት ሶስት አለን ማለት ነው። ሺ ለሚለው ሳብጀክት ሺ ኢዝ፣ ሂ ለሚለው ሂ ኢዝ ወይም ኢት ለሚለው ኢት ኢዝ እንላለን ማለት ነው። ያ ማለት ሺ ካልን ለሴት ነው። ዊ ካን ሪፕሌስ በስምም ማስቀመጥ እንችላለን ማለት ነው። ሂ ለወንድ ሲሆን ኢት ደግሞ ለነን ሊቪንግ ቲንግስ ኤንድ ፎር አኒማልስ ለዕቃ ሊሆን ይችላል ወይ ደግሞ ህይወት ላላቸው እንዳጠቃላይ ነገሮች ማለት ነው። ሰው አም ስንል ደግሞ ለሳብጀክት አይ ብቻ እንጠቀምበታለን ማለት ነው። አር ስንል ደግሞ ሳብጀክት ዊ አለ፣ ፕሉራል ሳብጀክት ሲሆኑ ዊ አለ፣ ዩ አለ። እንደገና ደግሞ ዜይ ለሚሉ ሳብጀክትስ ቨርብ ቱ ቢ የመሆን ግሶች የምንላቸውን ሺ፣ ሂ፣ ኢት ለኢዝ ይሆናል ማለት ነው። ኤንድ አም ለአይ ይሆናል። ለአር ደግሞ ፕሉራል ሳብጀክት በሚሆንበት ጊዜ ነው ማለት ነው። ሶ ሉክ አት ዘ ኤግዛምፕልስ ሂር። ኢዝን ተጠቅመን ዊ ካን ሴይ አልማዝ ኢዝ ብለን ናት የሚለውን የሆነችውን ነገር የመሆን ስለሆነ እንደዚህ ናት ብለን መናገር ስንፈልግ አልማዝ ቆንጆ ናት ብንል አልማዝ ኢዝ ቢዩቲፉል ብለን እናስቀምጣለን ማለት ነው። ሶ ኢዝ እዚህ ጋር አልማዝ ሺ የሚለውን ሪፕሌስ ያደርግልናል ማለት ነው። ፕሮናውን ሲሆን ዊ ካን ዩዝ ሺ ያልኩት እዚህ ጋር ለአልማዝ ለሴት በሚሆንበት ጊዜ ነው። ኢን እንግሊሽ ላንጉዌጅ ዘን አልማዝ ኢዝ ቢዩቲፉል። ናው አልማዝ ቆንጆ መሆኗን ገለጽንበት ማለት ነው። ራይት ይሄ ምንድነው ማለት ነው? ቨርብ ቱ ቢ ኢዝን ተጠቀምን ማለት ነው። ዘን
we can say አለሙ we can say አለሙ is ብለን ለጀማሪዎቹ like this verb to be አስፈላጊ ስለሆነ አለሙ is handsome እንላለን። ናው አለሙ ምን መሆኑን ገለጸልን ማለት ነው። አለሙ handsome የሚያምር ለወንድ handsome ስለምንል ነው። beautiful ለሴት ነው፣ handsome ለወንድ ስለሆነ ዘንድ አለሙ or we can say he እዚህ ጋር he ስላልኩኝ ማለት ነው እንደዛ ብለን እናስቀምጣለን ማለት ነው። he is handsome እንላለን ማለት ነው። so is ሌላኛው it የሚለውን ሪፈር ያደርግልናል። for example the dog ካልን the dog አኒማል ነው አይደለ? the dog is black ጥቁር ነው የሆነ ውሻ አይተን ከሆነ black እንልና ኢት ማለት ነው ውሻውን ኢት ሪፈር የሚያደርግልን ፕሮናውን ለአኒማልስ ኦር ለመኪና ለሌሎችም እና ሊቪንግ ቲንግስ ስለሆኑት ኢት ሪፈርስ ፎር እና ሊቪንግ ቲንግስ ሶ ኢት ኢዝ ብላክ ማለት እንችላለን ማለት ነው። ሶ ይሄ ቨርብ ቱ ቢ ኢዝ ኢዝ ነው ማለት ነው። ሶ አንደኛው ኢዝ ይሄ ቨርብ ቱ ቢ ስለሆነ እነዚህን ሳብጀክትስ አልማዝ ሺ አለሙ ሂ ኤንድ ዘ ዶግ ኢትን ሪፈር ያደርግልናል ማለት ነው። ራይት ወደ አም ስንመጣ ደግሞ ሳብጀክት አይ ሶ አይ አም ብለን እኔ እንደዚህ ነኝ ለማለት አይ አም ብለን ርቦኛል ሊሆን ይችላል። አይ አም ሃንግሪ ኦር አይ አም ሃፒ ኦር አይ አም ሳድ ከፍቶኛል ማለት ከሆነ አይ አም ሳድ ኦር አይ አም ሃፒ ኦር እያልን የሆነውን ነገር እናስቀምጣለን ማለት ነው። የሆነውን ነገር እናስቀምጣለን ማለት ነው። the other one is are verb to be are ደግሞ plural subjects ማን ናቸው? እኛ፣ እናንተ፣ እነሱ የሚለውን ይወስድልናል ማለት ነው። so we can say we are happy. look we are happy. so instead of are is መጠቀም አንችልም። instead of are አምን መጠቀም አንችልም because their subject verb agreement የራሳቸው የሆነ ፋንክሽን አላቸው ማለት ነው። so we ስንል you ስንል እና they የሚል ሳብጀክት ካለን ማንን ይወስዳል? are የሚለውን ይወስዳል። ከዛ መናገር የፈለጋችሁትን ነገር ታስቀምጣላችሁ ማለት ነው። ምን ነው መሆናቸውን መግለጽ ያለባችሁን ነገር ሲሆን ማለት ነው። then the second one is verb to do. by the way ወደ verb to do ከመሄዳችን በፊት እነዚህ look is እና am was የሚል past tense አላቸው። we can talk about past even by using verb to be was የኢዝ እና የአም was የሚል አላቸው ማለት ነው። የአር ለፕሉራል ሲሆን ደግሞ where የሚል past tense አለው ማለት ነው። verb to be past tense አለው ማለት ነው። right verbs have either verb to or simple past or past simple verbs form, right? so the same to that is am and are have their own form of simple past. so was is for is and am and where is for are. ስላለፈ ነገር ማውራት ከፈለጋችሁ ለምሳሌ አልማዝ ኢዝ የሚለውን አልማዝ ወዝ ብላችሁ ኦር አለሙ ኢዝ የሚለውን ወዝ እያልን ወደ ሲምፕል ፓስት ፎርም ወይም ደግሞ ያለፈን ድርጊት መግለጽ እንችላለን ማለት ነው። even if it is verb to it has its own past form ማለት ነው። then come with here verb to do ሁለተኛው ማን ነው? verb to do. look when we say verb to do we have two verbs do and does. look verb to do በምንልበት ጊዜ do and does ነው right? you know about the word do and does ሰምታችሁ ታውቃላችሁ አይደለ? so do and does can be either main verb or auxiliary verb. look at verb to do ስንመጣ ወይ auxiliary verb ናቸው። auxiliary verb to do ማንና ማን ናቸው? መጀመሪያ do and does ናቸው። does ለሲንጉላር ነው፣ do ለፕሉራል ነው። auxiliary and main verb ብለን እንከፍላቸዋለን። ምን ማለት ነው? ረዳት ግስና ዋና ግስ ብለን ማለት ነው። ማንንና ማንን? do and doesን come on do as auxiliary verb በሚሆንበት ጊዜ it comes with another verb, right? do with another verb ሲመጣ ማለት ነው። here does ደግሞ main verb ሲሆን ደግሞ ራሱ አክሽንን ሲያሳየን ነው። look at as main verb look at እንደ ዋና ግስ ሆኖ ሲመጣ I do my homework. now
I do my homework. Look the sentence. I do my homework. Now there is no another verb. So እዚህ ላይ ሜን verb ነው do ሜን verb ሆነ ማለት ሌላ verb የለም ማለት ነው። ወይም ደግሞ ድርጊቱ ራሱ ድርጊቱን የምንገልጽበት ነው ማለት ነው። so የቤት ስራዬን እሰራለሁ ካልን do is ሜን verb። auxiliary verb በሚሆንበት ጊዜ ደግሞ look for constructing ኢንትሮጋቲቭ ሴንቴንስ መጠይቃዊ ሴንቴንስ በምንመሰረትበት ጊዜ at the beginning of the sentence ይመጣል ማለት ነው። do you like swimming ስንል now we have to here understand that like is another verb and do is auxiliary verb. You know, at the beginning of the sentence or interrogative sentence ላይ ሲመጣ ሌላ ተጨማሪ verb ይዞ ይመጣል። ምን ሲሆን auxiliary verb ሲሆን so the function of do is here as auxiliary verb or helping verb for what? The verb like. መዋኘት ትወዳለህ ብዬ ስጠይቅ መዋኘት ትወዳለህ ትወጃለሽ ወይም ትወዳላችሁ ብዬ ስጠይቅ do ሜን verb ሳይሆን auxiliary verb ይሆናል ማለት ነው። ከመጀመሪያው ግን I do my homework ካልን ግን ምንድነው ይሄ ሜን verb ይሆናል ማለት ነው። so this is auxiliary verb ረዳት verb, this is main verb ይሆናል ማለት ነው። then here do ለማንና ለማን ነው ካልን ደግሞ do is for subject I, subject we, subject they and subject you ለነዚህ ነው የሚሆነው ማለት ነው። ለአይ I do, we do, they do and you do ይሆናል ማለት ነው። does ለሲንጉላር ስለሆነ come on with does look at does የሚለውን ደግሞ ስታዩ does የሚለውን ስናይ ደግሞ here does የሚለው for singular subject ነው። singular subject እንደ verb to be ለሲንጉላርም አለው ማለት ነው። so ለማን ለሂ ለሺ እና ለኢት ይሄ doesን ይወስዳል ማለት ነው። does መቼ as main verb or as auxiliary verb በሚሆንበት ጊዜ she does look the example her homework የቤት ስራዋን ትሰራለች ካልን main verb ነው because there is no another verb ሌላ verb ስለሌለ does የሚለው እዚህ ላይ auxiliary ሳይሆን main verb ነው። አክሽንን ያሳያል ድርጊትን ያሳየናል ማለት ነው። auxiliary verb በሚሆንበት ጊዜ ደግሞ does እዚህ ጋር at the beginning of the sentence ይመጣሉ ማለት ነው። does he want to go መሄድ ይፈልጋል ብለን ብንጠይቅ want የሚለው ሜን verb አለን። does ግን ምንድነው auxiliary verb ይሆናል ማለት ነው። ለማን ለሂ ለሚለው ማለት ነው። so does he want to go መሄድ ይፈልጋል ስንል ሌላ verb አለን want because here does is auxiliary verb መጠይቃዊ አረፍተ ነገር በምንመሰረትበት ጊዜ የሆነ ነገር መጠየቅ ከፈለን does እና do እንጠቀማለን እንደ auxiliary verb። ነገር ግን affirmative sentence በሚሆንበት ጊዜ she does her homework ስንል ሌላ verb ስለሌለ does ምንድነው ማለት ነው main verb ይሆናል ማለት ነው። so verb to do can be either auxiliary verb or main verb ዋና ግስ መሆን ይችላሉ እንደገና ደግሞ ረዳት ግስ መሆን ይችላሉ ማለት ነው። then the same to verb to be they have simple past form does and do have past form of did የሚል past form ወይም ደግሞ done የሚል verb 3 ይሰጡናል ማለት ነው። verb 3 ያለው did is verb 2 done is what verb 3 ማለት ነው። so we can use does as did and done as verb 3 የራሳቸው የሆነ verb 3 ፎርምም verb 2 ፎርምም አላቸው ማለት ነው። one example ስታችሁ በverb 2 she did her homework in the night or last night ማለት እንችላለን ማለት ነው። ለምን did is past ነው። did past ሆኖ እዚህ ጋር ምንድነው ግን ሜን verb ነው ማለት ነው። አክሽንን ነው የሚያሳየው የቤት ስራዋን ሰርታ ነበረ ማለት ነው። past እንጠቀማለን ማለት ነው። or interrogative sentence as auxiliary verb ስንጠቀምበት ደግሞ did she go to church ቤተክርስቲያን ሄዳ ነበር ብለን ከጠየቅን ደግሞ ዲድን መጀመሪያ ላይ እንጠቀማለን ማለት ነው። ዘን ጎና ዲድ እዚህ ጋር ፓስት ጎ ሲምፕል ፕሬዘንት ቢሆንም እንኳን ዲድ ፓስት ስለሆነ እያወራን ያለ ነው። auxiliary verb ፓስት አድርገን ምንድነው ስለ ፓስት ኢቨንት ይሆናል ማለት ነው። so do and does
ዲድ የሚል ሲምፕል ፓስት ፎርም አላቸው ማለት ነው። ደንንም እንጠቀማለን ለቨርብ ስሪ ፎርም ማለት ነው። ዘ ሰርድ ዋን ኢዝ ሶስተኛው ቨርብ ደግሞ ማን ነው ማለት ነው? ሶስተኛው ቨርብ ደግሞ ከሞን ሂር ቨርብ ቱ ሃቭ ቨርብ ቱ ሃቭ ካልን ሃዝ አለ ቢካዝ ኢት ኢዝ ፎር ሲንጉላር ሰብጀክት ቨርብ ቱ ሃቭ ስንል ሃቭ እና ሃዝን ነው። ዘን ሃቭ ኦር ሃዝ ካን ቢ ሜን ቨርብ ኤንድ ኦግዚላሪ ቨርብ ሜን ቨርብ መሆን ይችላል፣ ኦግዚላሪም መሆን ይችላል። ኦግዚላሪ ማለት ሄልፒንግ ቨርብ መሆን ይችላል ማለት ነው። ሉክ አት ዘ ፎሎዊንግ ኤግዛምፕልስ አይ ሃቭ ኤ ካር እና አይ ሃቭ ኤ ካር እና I have done my work or I have finished ብንል look at the two examples. Look at now have ለሳብጀክት I ለሳብጀክት we ለሳብጀክት they እና ለሳብጀክት you ነው ማለት ነው። ኦግዚላሪም ይሁን ሜን ቨርብም ይሁን ሳብጀክታችን አይ ዩ ዊ እና ዘይ ሲሆን ሃቭን እንጠቀማለን ማለት ነው። ሉክ አት ኤግዛምፕል አይ ሃቭ ኤ ካር ስንል ሃቭ ሂር ሜን ቨርብ ነው። ያ ማለት ሌላ ቨርብ የለንም። እያወራን ያለ ነው ፖሰሽን ነው፣ ባለቤትነትን። ይህ አለኝ፣ ይህ አላቸው። ዘይ ሃቭ ኤ ካር፣ ዘይ ሃቭ ኤ ስማርት ሆም ኦር they have a good behavior, they have like this እያልን የምናስቀምጥ ከሆነ ሜን ቨርብ ይሆናል ማለት ነው። have right they have a car ባለቤትነትን ያመለክተናል። ምንድነው እዚህ ጋር possession mean የሆነ ሰው ያለውን ነገር ማለት ነው። I have a good friends I have a good friend or I have best friends ካልን እዚህ ጋር have የሚለው ሜን ቨርብ ይሆናል ማለት ነው። ነገር ግን I have finished my work ስራዬን ጨርሻለሁ ካልን ግን ምንድነው I have finished present perfect tense ሆኖ finished is main verb have is auxiliary verb እዚህ ጋር auxiliary verb ነው ማለት ነው። have you understand so auxiliary እና main verb ብለን እንከፍላቸዋለን። ሁሉም verb to be እዚህ ጋር ከverb to be ውጪ ሁሉም እነዚህ verbs ምንድናቸው? ሌሎቹ auxiliary እና ሜን አላቸው ማለት ነው። right so here I have a car እና I have finished my work የሃቭን ፋንክሽን ይለያዩታል ማለት ነው። have his auxiliary እዚህ ላይ finished ስላለ ሜን verb but I have a car ሜን verb ወይም ደግሞ ዋና ግስ ሆኖ ይመጣል because it is what possession ባለቤትነትን ስለሚያመለክት ማለት ነው። ሌላኛው ደግሞ has ነው። verb to have ካልን hasንም ያጠቃልላል ማለት ነው። here has ካልን ደግሞ ለ he እና ለ ሺ እንዲሁም ደግሞ ለኢት የሚል ሳብጀክት ካለ ለነሱ ሲንጉላር ሳብጀክትስ ናቸው ማለት ነው። ሶ ሂር ሺ ሃዝ ኤ ካር ካልን መኪና አላት ፖሰሽንን ስለሚያመለክት ሃዝ እዚህ ጋር ሜን ቨርብ ይሆናል ማለት ነው። ሜን ቨርብ ነው ማለት ነው። በት በፕሬዘንት ፐርፌክት ጊዜ ደግሞ ሺ ሃዝ ፊኒሽድ ሄር ወርክ ካልን ስራዋን ጨርሳለች ካልን ግን ምንድነው የሚሆነው? እዚህ ጋር ፊኒሽድ ስላለ ሃዝ ኢዝ ኦግዚላሪ ቨርብ ይሆናል ማለት ነው። ኦግዚላሪ ቨርብ ይሆናል፣ ረዳት ይሆናል because it is finished ሁለት ቨርብ ስላለ አንደኛው ኦግዚላሪ አንደኛው ደግሞ ቨርብ ስሪ ሆኖ ምንድነው ማለት ነው? ሜን ቨርብ ይሆናል ማለት ነው። so have and has ማነው ፓስት ቴንሳቸው? had ይሆናል ማለት ነው። ቨርብ ስሪ ያላቸው ቨርብ ፎርም አላቸው ማለት ነው። ሶ ኢንስቴድ ኦፍ have or has hadን እያስገባን ደግሞ ሲምፕል ፓስት ፎርም ኮንስትራክት ማድረግ እንችላለን ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ ሌሎች አዳዲስ ቪዲዮዎችን ያግኙ፣ የደወል ምልክቱን ይጫኑ። እንዲሁም ደግሞ ኮመንት ስር የፈለጋችሁትን ይሄን ፕሬዘንት አድርጉልኝ በሉኝ። ታንክ ዩ ቬሪ ማች